አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን ቢዋይዲ ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ከ17 ሚሊዮን በላይ ሰዎች ለከፋ ረሃብ መጋለጣቸው ተሰማ። የታጣቂዎች ጥቃት ይህንን ያህል ሰዎችን ለራብ ማጋለጡ ተነግሯል። ዝርዝር ጉዳዩ በዘገባችን ተይዟል። ታጣቂዎች አሜሪካዊ አብራሪን መግደላቸውንና አውሮፕላኑን ማቃጠላቸውን አስታወቁም። በሶሪያ ዋና ከተማ በአንድ ካፌ ውስጥ በደረሰ ፍንዳታ የ9 ሰዎች ሕይወት ማለፉ ሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ከ17 ሚሊዮን በላይ ሰዎች ለከፋ ረሃብ መጋለጣቸው ተነገረ። የጸጥታው መደፍረስና የእርዳታ መቋረጥ በሰሜናዊ ናይጄሪያ ከ17 ሚሊዮን በላይ ሰዎችን ለከፋ ረሃብ ዳርጓልም ተብሏል። በሰሜናዊ ናይጄሪያ የተባባሰ የመጣው የጸጥታ ችግር፣ ሰብአዊ ድጋፎች በአግባቡ አለመድረስ ከ17 ሚሊዮን በላይ ዜጎችን ለከፋ የምግብ እጥረትና ለረሃብ አደጋ ማጋለጡን የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ይፋ አድርጓል። ድርጅቱ ባወጣው ወቅታዊ መግለጫ እንዳመላከተው በአካባቢ ለዓመታት የዘለቀው አለመረጋጋትና የታጣቂዎች ጥቃት በሚሊዮን የሚቆጠሩ ሰዎችን ከቀያቸው ከማፈናቀሉም በላይ የአካባቢው ማህበረሰብ ዋነኛ የገቢና የህልውና ምንጭ በሆነው የግብርና ዘርፍ ላይ ከፍተኛ መስተጓጎል ፈጥሯል። ገበሬዎች ወደ እርሻቸው መሰማራት ባለመቻላቸው በክልሉ ያለው የምግብ ዋስትና ቀውስ ከቀን ወደ ቀን ይበልጥ አሳሳቢ ወደሆነ ደረጃም ተሸጋግሯል። የአደጋው ሰለባ ከሆኑት አካባቢዎች መካከል የቦርኖ ግዛት የችግሩን ግንባር ቀደም ተጎጂ መሆኑን የጠቆመው የዓለም የምግብ ፕሮግራም በዚህ ግዛት ውስጥ ብቻ ከ3 ሚሊዮን በላይ ዜጎች በአስቸኳይ ጊዜ ሊደረስላቸው የሚገባ አጣዳፊ የምግብ እጥረት ውስጥ እንደሚገኙም ይፋ አድርጓል። የዓለም የምግብ ፕሮግራም እያገረሸ የመጣውን የረሃብ አደጋ ለመቀልበስና ሰብአዊ ድጋፎችን ለማድረስ ጥረት እያደረገ ቢሆንም በተለያዩ ቀጠናዎች ያለው አስገዳጅ የጸጥታ ሁኔታ ግንባር ቀደም ማነቆም ሆኖበታል። ታጣቂዎች በሚያደርሱት ጥቃትና በሰፈነው አለመረጋጋት ምክንያት እርዳታው ይበልጥ ለተቸገሩ ወገኖች በወቅቱ ለማድረስ እጅግ አዳጋች እንደሆነበትም ድርጅቱ ገልጧል። የረሃብ አደጋውን አስከፊነት ለመቀነስና በክልሉ የተጀመረውን የአስቸኳይ ጊዜ ምግብና የስርዓተ ምግብ አቅርቦት አጠናክሮ ለማስቀጠል ተቋሙ በአስቸኳይ የ89 ሚሊዮን ዶላር የገንዘብ ድጋፍ እንደሚያስፈልገው ጥሪ ማቅረቡን የጀርመን ድምፅ ዘግቧል። የኢንዶኔዥያ ታጣቂዎች አሜሪካዊ አብራሪን መግደላቸውንና አውሮፕላን ማቃጠላቸውን ይፋ አደረጉም። ኢንዶኔዥያ ውስጥ በምትገኘው ፓፑዋ ግዛት የሚንቀሳቀሱ ተገንጣይ አማጽያን አሜሪካዊ አብራሪን ተኩሰው መግደላቸውንና አውሮፕላኑን ማቃጠላቸውን አስታውቋል። ዘዌስት ፓፑዋ ናሽናል ሊብሬሽን አርሚ የተሰኘው ታጣቂ ቡድን ኒኮላስ ኤፍ ጎስሊን የተባለውን አሜሪካዊ አብራሪ የገደለው ሐሙስ ዕለት በሃይላንድ ፓፑዋ ግዛት ካረፈ በኋላ መሆኑን አስታውቋል። የሲቪል አውሮፕላን
አብራሪው የኢንዶኔዥያን ወታደሮች ወደ ቀጠናው እያጓጓዘ ነበር ሲሉ የከሰሱት ተገንጣይ አማጽያኑ የአብራሪው ሞት መልእክት አስተላልፏልም ብለዋል። በተፈጥሮ ሀብት በበለጸገችው ሃይላንድ ፓፑዋ ግዛትን ነጻነት ለማወጅ የሚደረገውን ጥረት ተከትሎ የኢንዶኔዥያ መንግስትና የምዕራብ ፓፑዋ ተወላጆች ለዓመታት ያህል ግጭት ውስጥ ናቸው። የኢንዶኔዥያ ባለስልጣናትም የጎስሊን አውሮፕላን ተቃጥሎ መገኘቱን አረጋግጠዋል። አብራሪውና አውሮፕላን ውስጥ የነበሩ 7 ተሳፋሪዎች ላይ የተፈጠረው ምን እንደሆነ ግን አለመታወቁን አንስቷል። በአሜሪካዊ ዜጋ ሲበር የነበረውና 7 ተሳፋሪዎችን የጫነ አውሮፕላን ተቃጥሎ የተገኘው ያሁ ኪሙ የተባለው ክልል በሚገኝ አንድ አውሮፕላን ማረፊያ ውስጥ እንደሆነ ባለስልጣናቱ ገልጸዋል። የሀገሪቱ ሲቪል አቪዬሽን ባለስልጣን እንደገለጸው አውሮፕላኑ ለማረፍ በተቃረበበት ሰዓት የተከሰተ የደህንነት ስጋት አልነበረም። ካረፈ ከጥቂት ጊዜ በኋላ ግን ግንኙነቱ መቋረጡን ባለስልጣኑ አስረድቷል። አውሮፕላኑ ከተነሳበት አየር ማረፊያ ዳይሬክተር የተገኘው የመረጃው ሪፖርት አብራሪው መሞቱን እንደሚያሳይ የአገሪቱ የሲቪል አቪዬሽን ዳይሬክቶሬት ጀነራል ባወጣው መግለጫ አስታውቋል። መግለጫው አክለውም ክስተቱ ለመፈጠሩ ምክንያቱ ምን እንደሆነ የተጠረጠረው ጉዳይን በተመለከተ ከሚመለከታቸው ባለስልጣናት ተጨማሪ ማረጋገጫ እየተጠበቀ ነው ብሏል። የኢንዶኔዥያ የፖሊስና ወታደራዊ ጥምር ኦፕሬሽን ቃል አቀባይ እንዳሉት በአማጽያን አውሮፕላኑ ላይ ጥቃት ስለመፈጸማቸው ወይም ውስጥ በነበሩ ተሳፋሪዎች ላይ ምን እንደደረሰ ማረጋገጫ ከመስጠት ተቆጥቧል። ቢቢሲ በጃካርታ ከሚገኘው የአሜሪካ ኤምባሲና የአሜሪካ የውጭ ጉዳይ መስሪያ ቤት አስተያየት ለማግኘትም ጥያቄ አቅርቧል። የአማጺው ቃል አቀባይ ባወጡት መግለጫ የሲቪል አውሮፕላኖች የኢንዶኔዥያን ወታደራዊ እንቅስቃሴዎች ለመደገፍ እያገለገሉ በመሆኑ ታጣቂ ቡድኑ አወዛጋቢ በሆኑት ግዛቶች የሚደረጉ ሁሉም በረራዎች ላይ ክልከላ መጣሉን ገልጸዋል። አውሮፕላኑ የታጣቂ ቡድኑን ማስጠንቀቂያ በመጣሱ ወዲያውኑ ተተኩሶበታል፣ ተቃጥሏልም ብለዋል። በመላው በፓፑዋ ምድር ወታደሮችን ወይም ሎጂስቲክስ በማጓጓዝ ለኢንዶኔዥያ ጦር ኃይል እገዛ የሚያደርግ ማንኛውንም የሲቪል አውሮፕላን ለመምታት ዝግጁ ነን ሲሉ ማስጠንቅቋል። የኢንዶኔዥያ ባለስልጣናት የፓይለቱን አስክሬን መረከብ የሚፈልጉ ከሆነ ወታደር ወይም ፖሊስ ሳያስከትሉ ወደ አካባቢው መምጣት እንዳለባቸውም ቃል አቀባዩ ተናግረዋል። የኢንዶኔዥያ መንግስት ግጭቱን ለመቋጨት ለሚያስችል ድርድር ክፍት እንዲሆንም አክለው ጠይቋል። የሁለቱ አካላት ግጭት የጀመረው ፓፑዋ በአውሮፓውያኑ 1969 ወደ ኢንዶኔዥያ መካተቷን ተከትሎ ነው። ለዓመታት የተካሄደው ግጭት ለንጹሃን ሞትና መፈናቀል ምክንያት እንደሆነም ታጣቂዎቹ መናገራቸውን ቢቢሲ ጽፏል። 2024 ላይ ይሄው ታጣቂ ቡድን ለ19 ወራት ያህል በእስረኛነት ይዘውት የነበረውን የኒውዚላንድ አብራሪ ከረጅም ድርድር በኋላ ለቋል። ከአንድ ወር በፊትም ታጣቂዎቹ ገጠራማ መንደር ሄሊኮፕተር ያሳረፈ የኒውዚላንድ ዜጋ አብራሪን መግደላቸውም ተነግሯል። በሶሪያ ዋና ከተማ በአንድ ካፌ ውስጥ በደረሰ ፍንዳታ 9 ሰዎች መገደላቸው ተነገረ። በማዕከላዊ ደማስቆ በደንበኞች በተሞላ ካፌ ውስጥ በደረሰ የቦምብ ፍንዳታ ቢያንስ 9 ሰዎች መገደላቸውን የሶሪያ መንግስት መገናኛ ብዙሃን ጽፏል። የሶሪያ የአገር ውስጥ ጉዳዮች ሚኒስትር ካፌ ውስጥ ፈንጂ መሳሪያ ጠምዶ እንደነበርም ገልጿል። ጥቃት የደረሰበት ካፌ ዋና ዋና የመንግስት መስሪያ ቤቶች ከሚገኙበት ፓላስ ኦፍ ጀስቲስ ከተባለው ህንፃ 100 ሜትር ርቀት የሚገኝ እንደሆነ ተነግሯል። እስካሁን ድረስ ለጥቃቱ ኃላፊነት የወሰደ አካል እንደሌለም ታውቋል። ባለፈው ዓመት ሰኔ ላይ ቤተ ክርስቲያን ውስጥ በተፈጸመ የአጥፍቶ ጠፊ ጥቃት 25 ሰዎች ከተገደሉ በኋላ መሰል ፍንዳታ ሲደርስ ይህ የመጀመሪያው እንደሆነም ተነግሯል። የአሁኑ ጥቃት ከደረሰበት ካፌ አጠገብ የሚገኝ መደብር ባለቤት የሆነ ግለሰብ ፍንዳታው በሶሪያ የእርስ በርስ ጦርነት ወቅት ደማስቆ ውስጥ ይደርሱ ከነበሩ ፍንዳታዎች ጋር ተመሳሳይ እንደሆነበትም መናገሩን ቢቢሲ ዘግቧል። ማህበራዊ ሚዲያ ላይ የወጣ አንድ ምስል ላይ እንቅስቃሴ የሌላቸው ቢያንስ 2 ሰዎች በካፌው በረንዳ ላይ ተኝተው ያሳያል። ባለፈው ዓመት ታህሳስ በሽር አልአሳድን ከጣሉ ወዲህ ደማስቆ ውስጥ በርካታ ጥቃቶች ተፈጽመዋል። ጊዜያዊ ፕሬዝዳንቱ አህመድ አልሻራም ወደ ስልጣን ከመጡ ወዲህ በመላው አገሪቱ ያላቸውን ቁጥጥር ለማጠናከርና የሀገሪቱን ደህንነት ለመመለስ እየታገሉም ቀጥለዋል። ዩናይትድ ኪንግደም በየቀኑ ለ30 ደቂቃ በእግር የሚጓዙ ዜጎቿን ልትሸልም ነው ተባለ። የዩናይትድ ኪንግደም ብሔራዊ ጤና አገልግሎት የአካል ብቃት እንቅስቃሴ የሚያደርጉ የአገሪቱ ዜጎች ሽልማት መስጠት ሊጀምር ነው ተብሏል። አገልግሎቱ ከቀጣዩ የአውሮፓውያን አዲስ ዓመት አንስቶ ሰዎችን በቀን ለ30 ደቂቃ በእግራቸው እንዲጓዙ የሚጠይቀውን ማራቶን ኤመንዝ የተሰኘ መርሃ ግብር ይፋ ያደርጋል። መርሃ ግብሩ ይህንን ስያሜ ያገኘው ያለማቋረጥ በየቀኑ ለ30 ደቂቃ የሚጓዙ ሰዎች
በአንድ ወር ውስጥ የማራቶን ሩጫ ውድድር ርቀት የሆነውን 41 ኪሎ ሜትር መራመድ ስለሚችሉ ነው። ተጠቃሚዎች ሞባይል ስልካቸውን ወይም ስማርት ዎች በመጠቀም በየቀኑ የተጓዙት ርቀት መጠን ማስመዝገብ ይችላሉ። በአንድ ወር ውስጥ የማራቶን ርቀትን መጓዝ የቻሉ ሰዎች ለሽልማት ብቁ እንደሚሆኑም ተነግሯል። ሽልማቱ ጥቅማጥቅምና የዋጋ ቅናሽ ሊሆን እንደሚችልም ተነግሯል። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ